ፀሐይ የወዲት ጉዲትንና ወይዘሮ ወርቄን አዋረደቻቸው። ሁሉንም ነገር ግልጥልጥ አድርጋ ለፖሊሱ ተናገረች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮውን እስከ መጨረሻ ቁጭ ብላችሁ ትሰሙ ዘንድ በአክብሮት እጠይቃችኋለሁ። እንዴት ናችኋለሁ? እግዚአብሔር ይመስገን። የእናት ግፍ ድራማን ይዤላችሁ መጥቻለሁ። እንግዲህ የእናት ግፍ ድራማ ምን ደረሰ የሚባለው ነገር እንግዲህ ወይዘሮ ወርቄና ልጇ የወዲት ጉዲት ዛሬን በማስመሰል ውስጥና በተንኮል ውስጥ ይገኛሉ ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤት ድረስ ፖሊስ መጥቶ የወዲት ጉዲትና ወይዘሮ ወርቄን ለማዋረድ ቤት ውስጥ ቢመጣም ግን ደግሞ ነገሮቹን ሁላ ወይዘሮ ወርቄ ድፍን አድርጋ ልጇም የወዲት ጉዲትም ፖሊሶቹ ቢነቁባቸውም ሁሉን ነገር ቢያውቁም ግን ደግሞ እነሱ እራሳቸውን ለመደበቅ ሞክረዋል ማለት ነው። ግን ደግሞ እነሱ ሁሉ ነገር ተረድተዋቸዋል፣ አውቀዋል። ምክንያቱም ካለ ለወንድዬ ጠላት በፍጹም ያለ የወዲት ጉዲትና ያለ ወይዘሮ ወርቄ ወይንም ደግሞ የወርቄ ቤተሰቦች ሁሉም ያለ እነሱ በስተቀር ማንም ሰው ጠላት እንደሌለ ሁሉን ነገር አውቋት ተረድተዋል። ወይዘሮ ወርቄም ከንግግሯም እንደዚህም ደግሞ የወዲት ጉዲትም ከንግግሯ ሁሉ ነገር ታውቋል እላችኋለሁ። በጣም በሚያሳዝን ነገር እንግዲህ ምንድነው የተፈጠረው? ወይዘሮ ወርቄ እንግዲህ ውሸት የማይሰለቻት ውሸት ካባ የሆነ ሴትዮ ምን በስተርጅና በፍጹም ምን ያልዋሽም፣ እንዴት ሰው ልጅሽ በታውጥቶ ይዋሻል እያለች እንደዛ መላ ስትገዘት እንግዲህ ከኋላ የወዲት ጉዲት ብቅ ብላለች ማለት ነው። እንግዲህ እንደዛ ስትሆን በጣም በሚያሳዝን ነገር ወይዘሮ ወርቄ በጣም ነው የደነገጠችው። የምትጥለው የምታነሳው ነው ያስደነገጣት ማለት ነው። ምክንያቱም ያላሰበችው ነገር እንደተፈጸመባት ማለት ነው። በፍጹም እንደዚህ ነገር ይሆናል ብላ አስባ አታውቅም። ምክንያቱም ልጇን ልጄ ትመጣለች ብላ አላሰበችም ነበረ። ግን ደግሞ በእነሱ ፊት ትዋረዳለች ማለት ነው። ምንድነው የተፈጠረው? እንግዲህ ፖሊሱ በጣም ነው የገረመውና የወዲት ጉዲት ትፈልጊያለሽ ለጥያቄ ነው የተባለችው ማለት ነው። የምን ጥያቄ ነው የምፈልገው ስትለው እንግዲህ ባልሽ ተቀጥቅጦ በጫካ ውስጥ ተጥሎ እንዴት አንቺ እዚህ ጋር ትገኛለሽ እያላት ነበረ ማለት ነው። እንዲህ ምን ሆነ ባሌ ምናምን ስትል አይው ተቀጥቅጦ ነበረ፣ ምን እንደነካው ባይታወቅም የግድያ ሙከራ ተደርጎበት በጫካ ውስጥ ተጥሏል፣ ምን እንደሆነ አይታወቅም ብሎ ይለዋታል ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት ማኑ እንደዛ የሚያደርገው? በእርግጠኝነት እንደዚህ እያደረጉት ያለው እንትኖች ናቸው፣ ሽፍታዎች ወይ ደግሞ እንደዚህ ሌባዎች ናቸው፣ የሀብት ንብረቱን ለመቀማት ብሎ እንደዚህ ያደረጉት ይላል ማለት ነው። ፖሊሱ ደግሞ በፍጹም እንደዚህ ነገር ሊሆን አይችልም፣ ምክንያቱም ሀብት ምንም ነገር የተነካ ነገር የለም፣ ገንዘቡም ሁሉ ነገር የሱ የተባለው ነገር በእጁ ላይ ነው ያለው። ስለዛን ይሄ ነገር የሌባ ጉዳይ ሳይሆን ጠላት ነው እንደዚህ ያደረገው ብሎ ይላታል ማለት ነው። እንዴት ጠላት እንደዚህ ያደርጋል? ይሄማ በፍጹም የሌባ ነው እንደዚህ ላደርጋት ያደረገው ትላለች ማለት ነው። በፍጹም ሌባ አይደለም። ምክንያቱም ሀብትና ንብረቱ ሳይነሳ እሱን ብቻ ቀጥቅጦ መሄድ ምንድን ነው ጥቅሙ? ስለዛን እኛ ሽፍታ ወይ ደግሞ ሌባ እንዳልሆነና ምን ወንጀለኛ እንዳልሆነ እናውቃለን። ይሄ ጠላት ነው ቅጥቅጥ አድርጎት የሄደው ብሎ ይላታል ማለት ነው። እንግዲህ ማኑ ባሌን እንደዚህ ያደረገው? ወይኔ 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 ስትል ነበረ ማለት ነው። ከዛም በኋላ ግን ምንድነው የተፈጠረው መሰላችሁ? ይሄንን ነገር ማን የሚያደርግ ይመስልሻል? ወንድዬ ማን ነው ጠላቱ? ማን ጠላት አለው ብሎ ይነግራታል ማለት። በፍጹም ጠላት የለውም፣ ባሌ በጣም የዋህ ነው፣ ከሁሉም ሰዎች ጋር ተስማምቶ ነው የሚኖረው ብሎ ትለዋለች ማለት ነው። ፖሊሱ ከዚህ ቤት እኮ ፖሊሱ ከዛም በኋላ ምን ይላታል? ከዚህም በፊት እኮ ከዚህ ቤት ይዞሽ ሲሄድ እየደበደበሽ እና እየዛተሽ ይዞሽ እንደሄደ ሰዎች ነግረውናል። እኔ ግን የማስበው አንቺን ጥቃት ሲያደርስብሽ አንቺ ቶሎ ብለሽ በሱ ላይ ጥቃት ያደረሽበት ይመስለኛል ምናምን ስትባል እንግዲህ ኦን ያለችው በፍጹም እንደዛ ሊሆን አይችልም ኦን ያለችው ማለት ነው። እንደዛ አልሆንም
እንደዚህም አልተፈጸመም በፍጹም እንዴት እንደዚህ ትለኛለህ ብላ ትለዋለች ማለት ነው። ፖሊሱ ደግሞ እንዴት ወንደሰን ባለቤትሽ ተቀጥቅጦ ሐኪም ቤት አለ ብዬ እንኳን ስልሽ እንደዚህ አላልሽም፣ ግን አሁን ምን አስደንግጦሽ ነው እንደዚህ በአሁኑ ሰዓት እየደነገጥሽው? በፊት ነበርኩ ማልቀስ የነበረሽ፣ አሁን ደግሞ አንቺን ብዬ ስጠቁምሽ ነው ያለቀሽው ምናምን አላት ማለት ነው። አሁን እንዴ ምክንያቱም ዶክተር እኔ ያላደረግኩትን ነገር እንዴት በእኔ ለእሱ አደረገች ብለህ ታስባለህ? እኔ በፍጹም በሱ ላይ ምንም ነገር ያደረግኩት ነገር የለም። እኔ እና እሱ በጣም ነው የምንዋደደው። ጎረቤቶችን በእኛ ይቀኑብናሉ። ፍቅራችን በጣም ጥሩና ማንም ሰው የሚቀናብን ፍቅር ነው ያለውን ምናምን ትለዋለች ማለት ነው። ዶክተሩ ያው ባለው ባቁም ሁሉን ነገር ተረድቷል፣ ሁሉን ነገር አይቷል። ምክንያቱም ጥቆሞቹ እንዳለ ወደ አንቺ ነው የሚያስኬዱት ወደ ማንም አይደለም ብሎ ይላታል ማለት ነው። ጥቆሞ ወደ አንቺ ነው የሚያስኬደው ምናምን ሲላት እንግዲህ አሁን እንግዲህ ልትይዙን ትፈልጋላችሁ ታዲያ ታስሩኛላችሁ ስትል ላይ ለዛሬው አናስርሽም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ምንድን ነው ያለችው? ወንድሰንን ሄጄ ሐኪም ቤት መጠየቅ አለብኝ ነው ያለችው ማለት ነው። ወይዘሮ ወርቄሳ ምንድን ነው የሰራችሁ? እንግዲህ ሁሉን ነገር ድርቅ ብላለች ማለት ነው። ምንም ነገር እንዳላደረገች አስቻሉ ምንድን ያላት? አስቻሉም እኔ እማዬ እውነቱን እንናገር፣ እውነቱን መናገር በጣም አሪፍ ነው፣ እችን ልጅ እውነቱን ብንናገር ይሻላል ሲላት እንግዲህ በፍጹም ይሄ ነገርማ ሊሆን አይችልም ልጄ፣ ምክንያቱም እቺ እርኩስ ሴት እህትክ እሷ ከተያዘች እኔንም ነው የምታስይዘኝ። በእርግጠኝነት የወዲት ጉዲት እሷ ሲኦል ገብታ እኔንም ይዛ ነው ሲኦል የምትገባው። ስለዛን እኔንም ይዛ ስለምትሄድ በፍጹም ይሄ ነገር ሊሆን አይችልም እንዳትናገር ብላ ትለዋለች ማለት ነው። በነገራችን ላይ እንግዲህ አስቻሉም በስተመጨረሻ ዋሽቷል። ይሄ ውሸት እኔ ጥሩ ነገር መስሎ ባይታየኝም የዋሸው ውሸት ጥሩ አይደለም፣ ግን ዛሬ ዋሽቷል። ግን ፖሊሱ ግን በጣም ያደነቀው እግዚአብሔር ይስጥህ፣ ምክንያቱም የእህትህ ባል እንዳይሞት ለፖሊስ አመልክተህ እንዲድን ሐኪም ቤት እንዲታከም አድርጋል። መልካም ነገር ነው ያደረግከው። ግን እውነቱን ብትናገር በጣም አሪፍ ነው። ምንድን ነው እስኪ የተፈጠረው? ማን ነው እሱን እንደዚህ ያደርጋል ብለህ የምታስበው? ስለው በፍጹም ማንም ሊያደርገው አይችልም። የሆነ በእርግጠኝነት የሆነ ነገር ተፈጥሮ ነው እንጂ ጠላት እኮ ማንም ጠላት የለም ብሎ ግግም ምን ያለው ማለት ነው። ግን ያ ነገር እውነት ነው? አይ እውነት አይደለም በፍጹም። እህትዮዋ እንዳደረገች ያውቃል። እናት እህትዮዋ እንደነገረችው ያውቃል ሁሉን ነገር። ሲጀመር እህትዮዋ በአደባባይ ነው ባሌን ገደልኩት፣ ወንድዬን ገደልኩት እያለች ቤት ውስጥ ስትቃዥ የነበረችው ማለት ነው። ግን ደግሞ እዚህ ጋር አስቻሉ አጥፍቷል። ሁሉን ነገር መናገር ነበረበት አስቻሉ። አሁን የበለጠ እሱ ግን እየዋሸው ለማን ብሎ ነው? ለእናትየዋ ብሎ ነው። እናትየዋ እንድትጎዳ ስላልፈለገ ለእናቱ ብሎ ነው የዋሸው። ይሄ ግን ውሸት በጣም አሪፍ አይደለም። ምክንያቱም በህይወቱ ችግር የሚያመጣበት ነው። ከእግዚአብሔር ዘንድም የሚያጣላና ከእግዚአብሔር ዘንድ ጥሩ ያልሆነ ውሸት ነው የዋሸው ማለት ነው። ይህንን ነገር በእርግጠኝነት የወዲት ጉዲትም መጋለጥ ነበረባቸው። እንደዚሁም ደግሞ ወይዘሮ ወርቄም ስራዋን ልኳንና የእጇን ማግኘት አለባት ብዬ ነው የማስበው። አስቻሉ በዚህ ነገር ጥሩ ነገር አልሰራም። ምክንያቱም እናትዬ ክፉ ነች። በቃ ዛሬም ልትማር አልቻለችም። ዛሬም ሰው ልጅ አንድ ሰው ከተጸጸተ ማለት ነው የእጁ ማግኘት ይፈልጋል። ለሰራው ቅጣት መቀጣት፣ ለሰራው ስራ መቀጣት ይፈልጋል። እንዴ ወይዘሮ ወርቄ አይደለም መቀጣት በፍጹም እስር ቤት የሚባለው ነገር በፍጹም አትፈልገውም። ግን ስራዋ ደግሞ ከዛ የበለጠ ነው መጥፎ ስራ እየሰራች ያለችው። ለእንደዚህ አይነት ሰዎች እኔ የእጃቸውን ቢያገኙ ነው ደስ የሚለኝ ማለት ነው። እና አስቻሉ በዚህ አጋጣሚ ጥሩ ነገር አልሰራም። በዚህ ነገር እንቃወመዋለን። ከዚህም በፊት ጥሩ መልካም ነገር አድርጓል፣ ጥሩ ነገር ሰርቷል። ጥሩ አይደለም። በዛ ላይም ደግሞ ፀሐይም እንግዲህ እናትየዋ ምንድን ያለቻት የወዲት ጉዲ የወይዘሮ ወርቄ በፍጹም ይሄንን ነገር እንዳትናገሪ፣ በእርግጠኝነት ፖሊሱ መጥቶ አንቺንም ይጠይቅሻል፣ ሲጠይቅሽ ምንም ነገር መልስ እንዳትመልሽለት ነው ያለቻት ማለት ነው። እንዴት ነው እኔ ምን ሊያደርግ ነው የሚጠይቀው? አዎ ይጠይቅሻል ምናምን ብሏት ሁሉን ነገር አስጠንቅቃት ነበረ ማለት ነው። እንግዲህ በስተመጨረሻ ፖሊሱም ማንን ነው ሄዶ የጠየቀው? ፀሐይን ሄዶ ይጠይቃታል ማለት ነው። ፀሐይን ስጠይቃት ምንድን ነው
ዮዲት ነች አይደለም ወንደሰን እንደዚህ ያደረገችው ብላ ሲላት እንግዲህ እኔ ምንም የማውቀው ነገር የለም ፖሊስ እኔ የማውቀው ነገር የለም ብላ ነው ግግም ያለችው ማለት ነው። እሷም አንደኛ ጥፋት አጥፍታለች፣ ለህሊኗ መኖር ነበረባት። ምክንያቱም ምን እንደተፈጠረ ታውቃለች። እኔ ነኝ የገደልኩት እያለች እንደዛ ስትዝት እንደነበረ ጭራሹን መጨረስን ፈልጋት ነበር። እሷም ቢመቻትና ቢሳካላት ሄዳ መጨረስ ነበር የፈለገችው። ነገሮች ግን አልተሳካላትም። ግን ይሄንን ነገር መናገር ነበረበት ብዬ እሷን መናገር ነበረባት። ምንድነው እያስታወሰች ነበረ ወይዘሮ ወርቄ እንዳስፈራራቻትና ገንዘቧን እንደማትሰጣት በቃ ብዙ ነገር ነው ያስፈራራቻት እና እሷ ለህሊናዋ መገዛት ስትፈልግ ይብን እግዚአብሔር ራሱ እንደሚቀየማት አድርጋ ነው ወይዘሮ ወርቄ እየተናገረቻት ያለቻት። እንግዲህ እሷ የምትለውን ነገር ሰምታ ፀሐዬ ነገሮችን ድፍን አድርጓለች ማለት ነው። እንዲዋሽ አድርጓለች ማለት ነው። ይሄ ነገር ደግሞ እኔ በራሴ በጣም ጥሩ አይደለም፣ ፌር አይደለም ብዬ ነው የማስበው። ምክንያቱም እውነቱን መናገር ነበረባት። እውነት የሆነውን እውነት፣ ውሸትን ውሸት ብላ መናገር ሲገባት እንግዲህ እሷ ለወይዘሮ ወርቄ ብላ ነገሮችን ሁላ ደብቃለች። አስቻለውም እንደዛው እንግዲህ እማዬ በጣም እያለቀሰች ነው። ልጄን እኔ ነኝ የበላሁት እያለች ነው። ዮዲት ጉዲት በነገራችን ላይ ሐኪም ቤት ሄዳለች። እንግዲህ አስመሳይ ስታስመስል ነበረ። ወንደሰን ደግሞ እንደማይናገር እንደማያወራ ተነግሯል ማለት ነው። ብቻ በጣም በጣም ነው የሚያሳዝነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።